መንግስታዊ አስተዳደር በሰው ልጆች ህይወት ውስጥ ስርዓት ሆኖ ከተገለጠበት ዘመን አንስቶ ግብር ማህበራዊ ውል ሆኖ ተቀምጧል። በምንኖርባት በተፈጠርንባት የኛ በምንላት ሀገራዊ ፍቅር አለን። በዚህች ሀገራችን ደግሞ ልማትን፣ እድገትን፣ ሰላምን፣ መከበርን እንፈልጋለን። ከዚህ አኳያ ይህን ለማድረግ ደግሞ አንዱ ትልቁ እና ዋናው አገራዊ መንግስታዊ ስርዓት መጠናከር መቻል አለበትኝ። መንግስት በመንግስት ስርዓትነት ለመቀጠል እንዲችል ታክስ መሰብሰብ አለበት። ሀገር ደግሞ ሀገር ሁና መቀጠል እንድትችል ታክስ ተሰብስቦ ዜጎች ማንኛውንም አይነት መሰረታዊ ፍላጎታቸውን በተሰበሰበ ታክስ ላይ ማሟላት መቻል አለብን። የህዝብ ልማት ጥያቄ የነገንም ወደፊትም ተስፋ ሉዓላዊነትን፣ ሰላምን ማስከበር የሚችል መንግስታዊ ስርዓት መገንባት አለበት። ለዚህ ደግሞ ትልቁ አቅም የፋይናንስ አቅም ነው። በኢትዮጵያም የገቢዎች ሚኒስቴር በተቋቋመበት አዋጅ ከተሰጡት ኃላፊነቶች ዋናው በፍቃድ የሚደረግን የታክስ ህግ ተገዥነትን በማበረታታት ገቢን በአግባቡ መሰብሰብ ነው። ግብር ከፋዮች ለታክስ ህግ ተገዥ ናቸው ብለን እንደ መነሻና እንደ መሰረት የምንቆጥረው ለታክስ ከፋይነት የመመዝገብ ሂደት ነው። ይሄ ማለት በራስ ፈቃደኝነት ወደ ተቋሙ መጥቶ ግብር ለመክፈል ወይም ደግሞ በታክስ ከፋይነት ለመመዝገብ ግብር ከፋዮች በራሳቸው ተነሳሽነት በመጀመሪያ መጥተው መመዝገብ ይኖርባቸዋል። ከተመዘገበ በኋላ በህጋዊ መንገድ መንቀሳቀስ አለበት። ሂሳብ አሰራሩን ግልጽ ማድረግ መቻል አለበት። ግብይቱን ግልጽ የሆነ ሰነድ ለመንግስትም፣ ለራሱም፣ ለሌላ ለሶስተኛ ወገንም ግልጽና ታማኝነት ያለው ሰነድ መያዝ መቻል አለበት። በዛው ልክ ደግሞ ታክሱን መክፈል መቻል አለበት። በዚህ ደረጃ ላይ የደረሱ ግብር ከፋዮች ህግን አክብረዋል ብለን በዛ ደረጃ ላይ ያው እስከ እውቅና ድረስ የሚደርስ ሽልማት እንሰጣለን። ያው አንድ ድርጅት ሲቋቋም ለህግ ተገዥነት መሆን ስላለበት ከዛ አንፃር ምንድነው ያው መንግስት የሚያወጣውን መመሪያ በመከተልና ከገቢ መስሪያ ቤቱ ጋር አብረን በመስራትና ህጉን በማክበር ያው ከ2018 በፈረንጆች ዓመት ጀምረን ምስጉን ተሸላሚዎች ነን። የዋንጫም የሜዳሊያም ተሸላሚዎች ነን። ዋሊያ ቆርኪ ፋብሪካ ኃላፊነቱ የተወሰነ የግል ማህበር ተሸላሚያችን ነው። በሀገር አቀፍ ደረጃ ኤምኤስኤ የአገሪቱን የታክስ አዋጆች፣ ደንቦች መሰረት በማድረግ የግዥ ስርዓቱ፣ የሽያጭ ስርዓቱ፣ የክፍያ ስርዓቱ አጠቃላይ በዚህ ሰንሰለት ውስጥ ያሉት ማንኛውም ክፍያዎች የሚሆኑ ሽያጮች የሚያስፈልጉ ዶክመንቶችን ሰፖርት በማድረግና አዋጁና ደንቡ በሚፈቅደው መሰረት ህግና ስርዓትን አክብሮ እየሰራ ያለ ድርጅት ነው ማለት ነው። ለምሳሌ አሁን አዲስ በወጣው በ1395ቱ የገቢ ግብር አዋጅና የዊዝሆልዲንግ ደግሞ 3% ሆኗል። 3% ሲሆን ለአገልግሎት ከ10 ሺህ ብር በላይ ለግዥ ከ20 ሺህ ብር በላይ ይህን መሰረት አድርገን እየቆረጥንና እየሰበሰብን በየወሩ እያሳወቅን በአመታዊ ደግሞ እኛ ከገቢ ተቋሙ ጋር በሪፖርት የምንገናኝበት ማለት ነው። የገቢዎች ሚኒስቴር ሀገራዊ ወጪን በሀገራዊ ገቢ ለመሸፈን በሚደረገው ርብርብ ውስጥ ከፊት ሆነው የሚፋለሙ 13 የፌዴራል ቅርንጫፎች አሉት። ከነዚህ ቅርንጫፎች መካከል አንዱ በምስራቅ አማራና በአፋር ክልል ውስጥ ለተሰማሩ የፌዴራል ግብር ከፋዮች አገልግሎት እየሰጠ የሚገኘው የኮምቦልቻ ቅርንጫፍ ጽህፈት ቤት ነው። ጽህፈት ቤቱ እንደ ሀገር ከታለመው ግብ የድርሻውን ወስዶ ለማሳካት የታክስ ህግ ተገዥነት ላይ ቅድሚያ ሰጥቶ እየሰራ ይገኛል። ለግብር ከፋዩም ለሌላውም ተደራሽ ለሆነው ማህበረሰብ ጥራት ያለው አገልግሎት መስጠት ወሳኝ ነው። ይሄ መሰረታዊ የሆነ ለውጥ እየመጣበት ያለ ዘርፍ ነው። ከዛ ውጭ አሰራሩን የማዘመን ጉዳይ ነው። አገልግሎት አሰጣጡን ዲጂታላይዝድ ማድረግ አሁን ወቅቱ ከደረሰበት የደረሰውን ቴክኖሎጂ በማልማትና ወደ ስራ በመቀየር በዚህ መሰረት የተሻለ ገቢ የሚሰበሰብበት ሁኔታ እየተፈጠረ ነው። ተቋማችን በተዋረድም ቅርንጫፍ ጽህፈት ቤቱ ይህን መሰረታዊ የሆነ ዘመናዊ አሰራርን ይዞ የተሻለ አገልግሎት በጥራትና በፍጥነት በመስጠት
ገቢ እየሰበሰበ ይገኛል። የመጀመሪያው ተአማኝነትን ያስገኝልናል። በገቢ ተቋሙ እኛ ታምነን ታማኝ ግብር ከፋይ ተብለን ያው ለሽልማትም በቅተናል ማለት ነው። እነዚህ ነገሮች ተጠቅመን ከዛም ባሻገር ትክክለኛ የሆነ የገቢና ወጫችንን እንዲሁም ትርፍና ኪሳራችንን መሰረት በማድረግ ወጭ እንደ ወጭ የሚያዝልን አስፈላጊ ዶክመንቶችን አሟልተን ስለሆነ እነዛንም መሰረት በማድረጋችን ያው ከገቢ ተቋሙ ጋር ተሸላሚነት አግኝተናል ማለት ነው። እኔም ደረጃ ተሸላሚያችን ነው። እባካችሁ ሞቅ ያለ ሞራል እንድትሰጡልኝ በትህትና ጠይቃለሁ። ኤምኤስኤ ንግድ ስራዎች ኃላፊነቱ የተወሰነ የግል ማህበር እንደ ህዝብ አንድ ከሚያደርጉን ቋንቋዎች መካከል አንዱ ሀገራዊ ግዴታዎችን መወጣት ነው። ግብር መክፈል ደግሞ ሀገር አለኝ ከሚል ዜጋ ሁሉ የሚጠበቅ የሞራል ግዴታ ጭምር ነው። ገቢ ከሌለ ሀገር አትለማ። በዋነኝነት ገቢ ካልከፈል ይችላል ሀገር አሁን የምናያት ገቢ በመክፈል ነው። አሁን አብዛኛው የመንግስት ሰራተኛ ነው ግብር የሚከፍለው ተብሎ ይታመናል። ነገር ግን ደግሞ አንዳንድ አልፎ አልፎ ልክ እንደዚህ ታማኝ ግብር ከፋዮችም ለፋብሪካ ደረጃዎች አሉና ያንን ካልከፈል ሀገር አትለማ። ነገ ልጆቻችን አይኖሩ ግብር ካልከፈል ያው ሀገር እንደማትለማ በዚህ አጋጣሚ መግለጽ እወዳለሁ። ግብር ከፋዮቻችን ለታክስ ህግ ተገዢ ሆነው እንደ ሀገር ለምንፈልገው እሳቤ እንደ ሀገር መድረስ ለሚገባን ቦታ ላይ ደርሰን መገኘት እንድንችል ከብድርና ካልተፈለገ ማንኛውም አይነት ጫና መላቀቅ እንድንችልና ሀገር በራሷ መንገድ መቆም እንድትችል ታክስ መሰብሰብ ይኖርበታል። ፋይናንስ አቅም ማንነታችንን የሚያስከብር ከኢኮኖሚ ጥገኝነት ከፖሊሲ ጥገኝነት ነፃ የሚያወጣን ትልቁ የፋይናንስ አቅም ነው። የፋይናንስ ምንጭ ደግሞ አስተማማኝ የሚሆነው በሀገር ውስጥ ከሚሰበሰብ ግብር ሲሆን ነው። በኢኮኖሚ ውስጥ ከሚንቀሳቀሰው ሀብት አኳያ የሚሰበሰበው ግብር አነስተኛ ሲሆን ለዚህ ደግሞ ዋናው ምክንያት ዝቅተኛ የህግ ተገዥነት መኖሩ እንደሆነ ይታመናል። ለምሳሌ የተወሰኑት ከነበረው ልምድና አጠቃላይ ከኛም ድጋፍ አኳያ የእውቀት ችግር የግንዛቤ ችግር ያለባቸው አሉ። እነዚህ በቀላሉ መግባባት ይቻላልና ከደገፍናቸው ካስተማርናቸው አገራቸው የሚወዱ ናቸው፣ ህዝባቸው የሚወዱ ናቸው። ስለዚህ ግብር በመሰወር ለመጠቀም ብዙም አቅደው የሚንቀሳቀሱ አይደለምና የነዚህ የአቅም እጥረት ነው፣ የግንዛቤ ችግር ነው። አየር ባየር የሚነግዱ አየር ላይ የሚሰሩ በእነሱ እውቅና ወይም ደግሞ በሚታወቅ ማንነት ያልተመሰረቱ በሀሰተኛ ማንነት ተመስርተው ስራዎችን እየሰሩ ያሉ በአጠቃላይ ከተቋሙ እውቅና ውጭ ሆነው አላግባብ የታክስ ስርዓቱን የሚያዛቡ ግብር ከፋዮች ይኖራሉ። እነዚህን እንግዲህ ለታክስ ህግ ተገዢ ያልሆኑ ግብር ከፋዮች ብለን እንላለን ማለት ነው። ከዛ ውጭ ደግሞ ያው ሁለቱንም አጣቅሶ የመሄድ ሁኔታ አለ። አንዴ ህጋዊ የመሆን እያወቁም ጭምር ሁኔታዎች እንትን ሲሉ ደግሞ ወደ ህገ ወጥ የመግባት እነዚህም ተመሳሳይ ድጋፍ ከተደረገ ማሻሻል ይችላሉ። ለሀገርና ለህዝብ ታምነው የሚጠበቅባቸውን ግብር የመክፈል ኃላፊነት የሚወጡ ለተቀመጡት የታክስ ህጎች ተገዢ ሆነው ለሌሎች አርአያ የሆኑ ብዙ ግብር ከፋዮች እንዳሉ ሁሉ ግብርን በተለያዩ መንገዶች የሚሰውሩትም ቁጥራቸው ቀላል አይደለም። በራሱ ሀገር ውስጥ ታክስን መደበቅ በጣም ከፍተኛ የሆነ ወንጀል ነው። ለዚህም አንዱ የራሳቸው ባህሪ ቢሆንም ያው የኢኮኖሚ እንቅስቃሴውም ውስብስብ ከመሆኑ ጋር ተያይዞ አንዳንድ ጊዜ የፖለቲካ አለመረጋጋትም ህዝቡም ራሱ ለታክስ ያለው ግንዛቤ እንደ ዜጋ ኃላፊነት አለብኝ ብሎ ለከፈለው ክፍያ ደረሰኝ በመቀበልና ያቺ ደረሰኝ ስትቆረጥ የኔ ታክስ ሄዳ እንደ ሀገር ጠብ ትላለች ብሎ ከማሰብ አኳያ ከፍተኛ ጉድለት ስላለ እነዚህ ተዳምረው ዞሮ ዞሮ በርካታ ግብር ማይከፈል አካል የህግ ተገዥነቱ ሁኔታ ሲታይ ከዚህ አኳያ ብዙ ስራ ይጠይቃል። በአንድ በኩል የአገር ኢኮኖሚ ይጎዳል። ህግ ተገዥ አልሆነም ማለት ህገ ወጥ ነው ማለት ነው። ለተለያዩ ነገሮች ተጋላጭ ነው ማለት ነው። ስለዚህ አንደኛው በከፍተኛ ሁኔታ የሚጎዳ የአገር ኢኮኖሚ ነው። የአገር ኢኮኖሚ ይጎዳል። ገቢ በብቃትና በጥራት መሰብሰብ አንችልም። ህግ ለማስከበር የምናወጣው ወጪ ኤስካሌትድ ያደርጋል ወይም ይንራል። እንዲሁም ደግሞ በግብር ከፋዩና በተቋሙ መካከል
ሰፊ የሆነ አለመተማመን፣ አለመግባባት እና የመሳሰሉ ችግሮች ይፈጥራል። ይሄም ደግሞ የተወሳሰበ የማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮች ለመንግስት እንዲፈጠሩ ያደርጋል። ለታክስ ሕጎች ተገዢ ላለመሆን ከሚስተዋሉ ተግባሮች መካከል አንዱ ከደረሰኝ ጋር ተያይዞ የሚነሱ ህገወጥ አካሄዶች ናቸው። በታክስ አስተዳደር አዋጅ ቁጥር 983 አንቀጽ 19 ላይ ማንኛውም የሂሳብ መዝገብ የመያዝ ግዴታ ያለበት ግብር ከፋይ ደረሰኝ መቁረጥ አለበት ይላልና ደረሰኝ መስጠት ግዴታ አለበት ተብሎ ተደንግጓል። ይህም የተባለው ደረሰኝ በዋናነት መሰረታዊ ነገር የሆነው ለምንድን ነው? እያንዳንዱ ግብር ከፋይ ገቢ በትክክል ለማወቅ ይረዳል ማለት ነው። ስለዚህ ደረሰኝ መቁረጥ ህግ ከማክበር ጋር በጣም የተገናኘ ነገር ነው። ክፍያዎች ደግሞ እያንዳንዱ ክፍያ በደረሰኝ መሰረት በማድረግ የሚከፈል በአዋጁ መሰረት ለምሳሌ የግዢ ማረጋገጫ የሚያስፈልጋቸው በግዢ ማረጋገጫ የማያስፈልጋቸው ደግሞ ራሳቸው በደረሰኝ መሰረት በማድረግ እየሰራን እንገኛለን። ደረሰኝ አለመቁረጥ ያው በታክስ አስተዳደር አዋጃችንን በተቀመጠው መሰረት አንድ ግብር ከፋይ ግብይቱን በደረሰኝ ማከናወን አለበት። በደረሰኝ ግብይቱን ማከናወን ካልቻለ ለእያንዳንዱ ላልከፈላቸው ወይም ደግሞ ላልቆረጠው የደረሰኝ መጠን 50 ሺህ ብር ይቀጣል ይላል የታክስ አስተዳደር አዋጅ። ሁለተኛ ደግሞ ደረሰኝ ቢሰጥ አንደር የማድረግ የትክክለኛውን ሽያጭ የማያሳይ በተቀበሉ ገንዘብ ልክ ሳይሆን ከፊሉን ወይም ዝቅ አድርጎ የመቁረጥ ችግር አለ። ሶስተኛው ችግር ሐሰተኛ ደረሰኝ ማቅረብ ነው። ሐሰተኛ ደረሰኝ ማለት በኮምፒውተር አንድ ቦታ ቁጭ ብሎ ተቀናብሮ ተሰርቶ ምንም እቃ ሳይኖር ሽያጭ ሳይኖር ትራንዛክሽን ሳይኖር ግብይት እንደተደረገ ተቆጥሮ ይመጣል እኛ ጋር። ያም እቃ ሳይሸጥ ወይም አገልግሎት ሳይገኝ ደረሰኙን ብቻ ገዝቶ አምጥቶ እዚህ ተመላሽ ተጨማሪ እሴት ታክስ ተመላሽ የማወራረድ የሚያሳስ ችግር አለ። የተጭበረበሩ ደረሰኞች አሉ፣ እውነት ነው። እነሱን የምንለይበት የመጀመሪያው ሜካኒዝም አንደኛ የተረጋጉ ደንበኞችን በመያዝ እንለያለን። ሁለተኛ ከገቢዎች ጋር በቅርብ ርቀት እየተነጋገርን ትክክለኛ ደረሰኙን የመለየትና የማጥራት ስራ እንሰራለን። ደረሰኝ በአግባቡ ነው የምንሰጠው፣ በአግባቡ ነው የምንቆርጠው። ደረሰኝም ምንድነው አንድ ድርጅት ከዚህ ጭኖ ሲወጣ ደረሰኝ ሳይዝ አይወጣም። ስንገዛም ደረሰኝ ከሌለው አንቀበልም። ሲሆን ቲኦቲ እንደውም ኮንሲደር አናረግም፣ ቫት መሆን አለበት ነው። ሀ ግብር ከፋይ ስለሆንን ያለ ደረሰኝ አንገበይም፣ ያለ ደረሰኝ አንሸጥም። ሲቀጥል ደግሞ ደረሰኝ የሌለውን ደግሞ ለነሱ በመደወል ይሄ ደረሰኝ ያለው አንዳንዴ አሁን ቲን ነምበር ያመጡና ደረሰኝ አይኖራቸውም። የታክስ ማጭበርበር ስራዎችን ለመከታተልና ለመቆጣጠር ዋናው መንገድ ከአስተዳደራዊ መቀጫ ባለፈ የእስራትና የወንጀል ተጠያቂነትን ማምጣት ያስፈልጋል። የወንጀል ተጠያቂነት ሲመጡ ግብር ከፋዮችም አንደኛ የሚጠብቃቸው የወንጀል ተጠያቂነትና ፍትህ የማስፈን ሂደት ጋር ተያይዞ በዛ መንገድ ራሳቸው ትምህርት ይወስዱበታል። ሰው የራሱ እንዲሰጥ ሳይሆን በህግ በተቀመጠው መሰረት ከሰራው አትርፎ ከሚሰራውና በውክልና ህዝብና መንግስት በሰጠው አደራ መሰረት ከተጠቃሚው ሰብስቡልኝ ተብሎ በተወሰደው ውለታ መሰረት የሚሰበሰብ ስለሆነ በዚህ መሰረት መጀመሪያውኑ ግብር ከፋዩ ኃላፊነቱን መወጣት አለበት። ይሄን ተግባር ግብር ከፋዮቻችን ብቻ ይፈጽማሉ ማለት አይቻልም። ተባባሪ አካላት፣ አጋር አካላት በዚህ ተግባር ላይ በተለይ ደረሰኝን ከማተም ህጋዊ ያልሆነ ደረሰኝን ከማተም ጋር ተያይዞም ስራ ውስጥ ያሉ ማተሚያ ቤቶች ጭምር አሉና እነዛ ላይ ሰፋ ያለ ስራ እየተሰራ ስለሆነ እነዚህ ስራዎች ተጠናቀው እንዳለቁ አስተማሪ የሆነ እርምጃና ግብር ከፋዮች ሊማሩበት የሚችሉት የአሰራር ስርዓት ሂደት ይኖራል ብዬ አስባለሁ። በ5 ወሩ ማለት ነው 39 ድርጅቶች ላይ ተገቢውን ጥናት በማድረግ አላስፈላጊ ሰነድ የሚጠቀሙ ሐሰተኛ ደረሰኝ የሚጠቀሙ ህገወጥ ደረሰኝ የሚጠቀሙትን ቼክ በማድረግ 39 ድርጅቶች ብርበራ በማድረግ ያው ድርጅታቸው በመገኘት ብርበራ አድርገን ወደዛ አምጥተን ኦዲት እንዲደረጉ ተደርጓል ማለት ነው። ከነዚህ ከእቅዳችን ከ39 ውስጥ 37ቱን ቼክ ተደርገዋል። 37ቱ ኦዲት ሲደረጉ ወደ 186 ሚሊዮን 215938 ብር ያልተከፈለ ታክስ ተገኝቷል ማለት ነው። ከኛ ከ10 ግብር ከፋዮች ላይ ወደ 52 ሚሊዮን ብር 357252 ብር የሚሆን ሐሰተኛ ደረሰኝ ተገኝቷል ማለት ነው።
ለታክስ ሕጎች ተገዢ አለመሆን ሀገራዊ የልማት ስራዎች በተሟላ ሁኔታ እንዳይሰሩ ከማድረጉም ባሻገር በንግድ ስርዓት ውስጥ ፍትሃዊ ያልሆነ ውድድር እንዲሰፍን ያደርጋል። እነሱ ደረሰኝ አይቆርጡም፣ ደረሰኝ አይሰጡም ወይም ደግሞ ደረሰኝ አይቀበሉም። በራሳቸው የማትረፊያ ህዳግ መሰረት ነው የሚተርፉት። ምንም አይነት ተጨማሪ ከመንግስት የሚጠበቅባቸው ግዴታዎች አይኖሩም። ስለዚህ በመደበኛው ስርዓት ውስጥ ሆኖ የታክስ ህግ ተገዢ ሆኖ ታክሱን የተቀመጡ አሰራሮችን አክብሮ የሚሰራውን ግብር ከፋይ ቶታሊ ከስራ ውጭ የማድረግ ያንን ግብር ከፋይ የመረበሽ እና አሰራር ስርዓቱን የማበላሸት ሂደት የሚከተሉ ግብር ከፋዮች ይሆናሉ ማለት ነው እና አጠቃላይ ያለውን ሀገራዊ የንግድ ስርዓቱንም የመረበሽ ሁኔታ ይታይባቸዋል። ስለዚህ እነዚህ ግብር ከፋዮች ላይ ራሱን የቻለ የመስተንግዶ ሁኔታ አለ። እነዛን የመስተንግዶ ሁኔታዎች ለይተን በዚህ መንገድ የተሰማሩ ግብር ከፋዮቻችንን ሰፊ የሆነ የህግ ማስከበር ስራ በመስራት ወደ ታክስ ህግ ተገዥነት እንዲመለሱ ወይም ደግሞ ለተቀመጠው አገራዊ የታክስ ህግ ተገዢ እንዲሆኑ የማድረግ ስራ በሰፊው ይሰራል። ታክስ ህግ አለመገዛት ጥሩ የሰራው እየመሰለው አንዳንድ ድርጅቶች ወይም እውቅና የሌላቸው ድርጅቶች መጨረሻ ላይ ኦዲት በሚደረጉበትም ወይም በሚገመገሙበት ወይም አመታዊ ግብራቸውን በሚያሳውቁበት ጊዜ ሰነዶች ውድቅ ይሆኑባቸዋል። ውድቅ ሲሆኑ በገቢያቸውም ይጠየቃሉ፣ እንዲሁም ይከስራሉ። ከንግድ ዓለምም የሚወጡበት ሁኔታ አለ እና ከፍተኛ የሆነ ጉዳት አለው ይህንን ህግ አክብሮ ባለመስራት ማለት ነው። ህግ አልተገዛም ማለት ዛሬ አልተገዛም ማለት ነገ የህግ ተጠያቂነት ያመጣል። በዚህም ላይ ያላስፈላጊ ወለድ ይቀጣሉ። ቅጣት ራሱ አለ። ወለዱም ከፍተኛ ነው። ማስሊያ እንትኑ ፐርሰንቱ ከፍተኛ ነው። ስለዚህ አላስፈላጊ ወለድ ቅጣት ከመዳረግ በተረፈ በህግም ይጠይቃሉ። በህግ እያንዳንዱ የታክስ አስተዳደር አዋጁ ላይ የተጣሰውን ለምሳሌ ደረሰኛ ለመስጠት ከ3 ዓመት እስከ 5 ዓመት በህግ ያስጠይቃል። አንድ እሱን ያመጣባቸዋል። ሁለተኛ እስከ ዛሬ እንኳን 50 ሺህ ብር ተቀጥተው 70% ተነስቶ 15 ሺህ ብር ነበር የሚከፍሉት። አሁን መመሪያው ተሻሽሎ 50 ሺህ ብሩን በሙሉ እንዲከፍሉ ተወስኗል። ስለዚህ አንድ ደረሰኛ አልቆረጠም ማለት አንድ ግብር ከፋይ 50 ሺህ ብር ቅጣት ይጠብቀዋል ማለት ነው። በእያንዳንዷ ቅጠል ቢያንስ በአንድ ደረሰኝ እንኳን ቢቀጣ 50 ሺህ ብር ይከፍላል። ለዚህ አላስፈላጊ ነገር ይዳረጋል ማለት ነው። ሁለት ደግሞ እንደተባለው በሀገር ላይ ለምሳሌ እነሱ ያለ ደረሰኝ የሚሸጡት ነገር ከህዝቡ የሚሰበሰብ በውክልና ተጨማሪ እሴት ታክስ ሰብስበው እንዲያመጡ ይጠበቃል። ይህንን የግለሰብ ኪስ ይገባል ማለት ነው። ደረሰኝ ካልተቆረጠ ወደ መንግስት ካዝና አይመጣም። ያ ደግሞ በሀገር ልማት ላይ በሀገር ኢኮኖሚ ላይ የራሱን ተጽዕኖ ያሳድራልና ለህግ ተገዢ አለመሆን በጥቅሉ ሀገሪቱንም ወደ ኋላ ይጎትታል። ዜጎች በተሰማሩበት ዘርፍ ከሚያገኙት ትርፍ ለታክስ ህጎች ተገዢ ሆነው የሚጠበቅባቸውን ግብር እንዲከፍሉ ለማስቻል የተለያዩ ስራዎች ይሰራሉ። አንደኛው ተቋሙ ራሱ አሁን ካለው በአገልግሎትም በውስጥ አሰራርም በስነ ምግባርም ከዚህ በተሻለ ሁኔታ ቢያንስ ታማኝ ያልሆኑ ግብር ከፋዮችን ወደ ህጋዊ መረቡ ማስገባት የሚያስችል አቅም መፍጠር መቻል አለበት። ለህግ ተገዢ ያልሆኑ ግብር ከፋዮችን ከመለየት ጀምሮ በመለየት በማወቅ ለነዚህ ግብር ከፋዮች አስፈላጊው እርምጃ ምን መሆን አለበት የሚለውን በማስቀመጥ ግብር ከፋዮች በዚህ መንገድ ያሉ ግብር ከፋዮች ወደሚፈለገው የታክስ ስርዓት እንዲገቡ ለማድረግ ተደጋጋሚ የሆነ የተጨማሪ እሴት ታክስ ኦፕሬሽኖችን መስራት። ሁለት ክፍሎች አሉ። አንደኛው የኢንተለጀንስ የስራ ክፍል ይባላል። በዚህ በኢንተለጀንስ የስራ ክፍል የምንሰራው ምንድነው? በትክክል ህጋዊ ግብር ከፋዮች ደረሰኝ ቆርጠው ይሰጣሉ የሚለውን ክትትል እናደርጋለን። ሁለተኛ የሚመጡ ደረሰኞች ህጋዊነታቸውን እናጣራለን። አንዳንድ ጊዜ የሚመጡ ደረሰኞች ተፈቅዶ ያልታተሙ ሊሆኑ ይችላሉ፣ ወይም ደግሞ ህገወጥ ደረሰኝ በኮምፒውተር የተዘጋጁ ተመሳስለው የተሰሩ ሊሆኑ ይችላሉ። እነዚህን በኢንተለጀንስ የስራ ክፍል እያጣራን ወደ ሁለተኛ የስራ ክፍል አለን። እሱም የኦዲት ክፍል ነው። ኢንቨስቲጌሽን ኦዲት ይባላል። በኢንቨስቲጌሽን ኦዲት እየተመረመሩ እነዚህ ሰነዶች ትክክለኛቸው እየተረጋገጠ ህገወጥ ሆነው ሲገኙ እነዛ ውድቅ ተደርገው አስፈላጊው ግብርና ታክስ ይወሰንባቸዋል ማለት ነው። ታማኞቹን የበለጠ እያጠናከሩ እየደገፉ ጥራት ያለው አገልግሎት እየሰጡ መሄድ፣ የማይታመኑትንና ለታክስን የሚሰውሩትን ደግሞ ማስተማር፣ ከዛም በላይ ሲሆን ህጋዊ እርምጃ የመውሰድ ሁኔታ ይሄ የተጀመረ ስራ ነው። ይሄን አጠናክረን እንቀጥላለን። ግብር ከፋዮችን ክትትልና ቁጥጥር በማድረግ የመለየት ሂደት መስራት፣ እነዚህ ግብር ከፋዮች በተለየ መልኩ
ክትትል እንዲደረግባቸውና ወደሚፈለገው የህግ ማስከበር ስርዓት ውስጥ እንዲመጡ የማድረግ ሰፊ ስራዎችን ይሰራሉ። ግብር ከፋዮችም ቢሆን ከነዚህ ታማኞቹ ሰርተው ካተረፉት እንደሚከፍሉት ሁሉ ሌላ ሀገርም የላቸው የሚሰሩትም በዚህ ሀገር ነው። እንደ ዜጋም ኃላፊነት አለባቸው። ህዝባዊ ፍቅርም ሀገራዊ ፍቅርም ሊኖራቸው ይገባልና ከዚህ አኳያ ወደ ታማኝነት መምጣት መቻል አለባቸው። ይሄ ስራ እንደ አንድ የታክስ ሰብሳቢ አካል ብቻ ታክሱን የሚያስተዳድረው ተቋም የሚሰራው ስራ ብቻ አይደለም። እነዚህን አካላቶች ወደ ህጋዊ መረቡ ለማምጣት ወደ ህጋዊ ታክስ አሰባሰብ ስርዓቱ ውስጥ ለማምጣት የባለድርሻ አካላት በጣም ወሳኝ ሚና አለ። ስለዚህ በቅንጅት በመግባባት የገቢ ሰብሳቢ ተቋማት፣ ንግድ እንዲሁም ሌሎች የፌዴራል ፖሊስ፣ ጉምሩክ ኮሚሽን፣ አቃቢ ህግ፣ ወንጀል ምርመራ በአንድ ላይ በአጠቃላይ ሆኖ ስራዎች ይሰራሉ። ለሀገር እስከሆነ የሚከፈለው ግብርና ታክስ ይህንን አምነው ወደው ፈቅደው ልዩነትም ካላቸው የማያምኑበትም ጉዳይ ካላቸው እስከ አሰራሩን ጠብቀው እስከሚመለከተው ድረስ ሂደው መጠየቅ፣ መከራከር፣ መብታቸውን ማስከበር እንደሚችሉ አምነው ከህገ ወጥ ድርጊታቸው እንዲቆጠቡ ጥሬን ማስተላለፍ ፈልጋለሁ። የገቢዎች ሚኒስቴር የኮምቦልቻ ቅርንጫፍ ጽህፈት ቤት ሀገራዊ የገቢ እቅዱን ለማሳካት በሚያከናውናቸው የህግ ተገዥነት ስራዎች ምክንያት ከዓመት ወደ ዓመት የተሻሉ ውጤቶች ለማምጣት አስችሎታል። በየዓመቱ የገቢ እድገት አለ። ለምሳሌ 2015 ላይ 1.5 ቢሊዮን ነበር ያሰበሰብነው። 2016 ላይ 2.2 ቢሊዮን ሰበሰብነ። 2017 ላይ ደግሞ ወደ 3.2 ቢሊዮን፣ አሁን ደግሞ በ2018 4.1 ቢሊዮን አቅደን እየተንቀሳቀስን ነውና በየዓመቱ የ1 ቢሊዮን እድገት በእኛ ቅርንጫፍ ብቻ 1 ቢሊዮን እድገት ለውጥ ነው እያመጣ ያለውና ይህ ሲታይ በገቢው ላይ ከፍተኛ የሆነ ለውጥ እየመጣ ነው። ከዚህ አኳያ ይህን አጠናክሮ መቀጠል ይጠይቃል። ሁሉም ነጋዴ የሀገሪቱን ህግና አዋጆችን አውቆ በታማኝነት ለሀገሩ ግብሩን ገብሮ ስራውን ደግሞ ጥንቅቅ አድርጎ በታማኝነት እና በትክክለኛ የግዥ ይሁን የክፍያ አጠቃላይ የምርት ስርዓቱን በህጉ መሰረት ተጠቅሞ ቢሰራ መልካም ነው እላለሁ። የገቢዎች ሚኒስቴር በ2022 ዘመናዊ የታክስ አስተዳደር ገንብቶ ሀገራዊ ወጪን በታክስ ገቢ ሸፍኖ ማየት የሚለው ራዕዩ እንዲሳካ የታክስ ህግ ተገዥነትን ማስፈን ዋናው ተግባር ነው።